አባቴ አንተ ከሄድኩ በኋላ ብዙ ነገሮች ሆኑ። ታዋቂው ድምፃዊ ታምራት ደስታ ልጅ ለአባቷ የጻፈችው ልብ የሚነካ መልእክት። ታላቅቴን የሚወዳት ተወደደው ድምፃዊ ታምራት ደስታ ልጅ አባቷ ከዚህ ዓለም በሞት ከተለየ በኋላ ያለፈችበት ህይወት ምዕራፍ የሚያስታውስ ልብ የሚነካ መልእክት አጋርታለች። አባቴ አንተ ጥለኸኝ ከሄድክ በኋላ ብዙ ነገሮች ተቀይረዋል ስትል የጀመረችው ልጁ ከተለየ በኋላ ተምራ መመረቋን፣ ስራ መያዟን፣ ትዳር መመስረቷንና አሁን ደግሞ የ1 ዓመት ልጅ እናት መሆኗን ገልጻለች። ምናለ ይህ ሁሉ ኖረ ባየኸው ነበር አባቴ፣ እወድሃለሁ፣ ነፍስ በሰላም ትረፍ በማለት ለአባቷ ያላትን ጥልቅ ፍቅርና ንጹህ ናፍቆት ገልጻለች። ሐኪሜ ነሽ ብሎ መድኃኒት ያጣው አንለያይም ብሎ የተለየን ከሀገራችን ተወዳጅ ሙዚቀኞች አንዱ የነበረው ታምራት ደስታ ያረፈው ሰዳ። በዚህም በማህበራዊ ሚዲያ ላይ ትልቅ ደስታን የቀሰቀሰችው የታምራት ደስታ ልጅ በቲክቶኩ መንደር ህዝቡን በእንባ እያራጨች ትገኛለች። እስቲ እናንተ ከታምራት ደስታ ውስጥ የማትረሱት ዘፈንና እስካሁን ስትሰሙት የሚያስለቅሳችሁ ዘፈን ምን እንደሆነ ኮሜንት ላይ አስታውቁልኝ። የኔ እናት የዛ የመልካም ሰው ልጅ የዛ ውብ አንደበት ባለቤት የዛ አንድ ዘፈኑ አንድ ፊልም የሆነ ሰው አቤት ታድለሽ የሱ ልጅ መሆን። አቤት ታምራት ደስታ እውነትም ታምራት ነበር እኮ ስወደው። አቤት አይዞሽ ጌታ የልጅሽን ወግ ማዕረግ ታይ ዘንድ እድሜ ጨምርልሽ። ታሚ ነፍስን በፈጣሪ ያኑረው። የአባትን ሞት መርሳት ከባድ ነው። በህይወት ኖሮ የልጆችን ዓለም ማይ ምንኛ ደስ ሲል ነበር። አይዞሽ እህቴ፣ ፈጣሪና አንቺ መለብት ሰውን ያጽናናችሁ። እኔ ብቻ ነኝ አባቱ የሞተ ሰው ሳይ እንባ የሚቀድመኝ? ኖሮ ቢሆን የምንላቸው ብዙ ናቸው። ብቻ ፈጣሪ ነፍሳቸውን ይማር። ገና ልጅ ያለው ጀምሬ ስለ ዘፈን ትርጉም ሳላግን ታምራትን እንዴት እንደምወደው ሲሞት እንዴት እንደሆንኩኝ እኔ ነኝ የማውቀው። ይህ ከተሰጡት ኮሜንቶች መካከል እጅግ አንደኛውና የሚጠቀሱት ናቸው። አባትሽን እንዴት እንደምወደው አንድ ቀን አንድ ቦታ ባገኘውና አክብሮቴን ብገልጽ ያሉም አልጠፉም። የውድ አባትሽ ምትክ የሰጠሽን ፈጣሪ ይመስገን ሲሉም ደግሞ ሰምተውታል። ሁሉም ብሔረሰብ ተስማምቶ የሚወደው ድንቅ ድምፃዊ አባት ነው ያለሽ። ነፍስ ይማር ታሜ፣ አንቺን በርቺ ታሜ፣ ሁሌም በልባችን ትኖራለ። እነዚህ ከተሰጧት ኮሜንቶች መካከል ናቸው። ለእኔ በጣም ትልቅ አባት ነው። መቼም ልረሳው ማልችለው ከውስጤ ሊወጣ የማይችል አባቴ ነው። ሁሉ ጊዜ ከነጋ ይመጣ ፓፓ በጣም ወዳዛ ነው። እኔን ነው የሚወደው ብለን ተጣልተን አናውቅም። እሷ እንደሚወድ ሙሉ በሙሉ አምነናል። ለመጨረሻ ጊዜ ያሳለፍነው ከአባቴ ጋር የኔ ልደት ነበረ፣ ሚያዝያ 6 ላይ። ሌላ አዲስ ምዕራፍ ልይዝ ነው ህይወቴ። ደስ የሚለው ነገር ታሜ በልጆቹ በጣም ነበር የሚኮረውና ስፔሻሊ ደግሞ በዚህ ሰዓት ደግሞ አድገውለታል። እስኪ የዛሬ 8 ዓመት ወደ ኋላ መለስ ስንበል በፍቅር መዝገብ ላይ ቀድሞ ቢጽፈንም አንዱኑ ብሎናል፣ ማንም አይለየንም። ታዲያ ምን አስፈራን? ትዕዛዙን ሰው ላይ ሽር ከላይ ከተሰጠን የማይናድ ፍቅር። ጊዜ የመሮጡ ትርጉም እንደ አይነት ትውስታዎች ሲኖሩን ነው። ትላንት በታምራት ደስታ ዘፈኖች የተዝናናና በታምራት ደስታ የፍቅር ዘፈኖች ራሱን ያከመ ዛሬም ድረስ አለ። ታሜ በህይወት ባይኖር ሙዚቃዎቹ ትኩስ ሆነው አዲሱ ትውልድን ተጽዕኖ ማሳደሩን አላቆመም። ድምፃዊ የዜማና የግጥም ደራሲ ድምፃዊ አርቲስት ታምራት ደስታ ማይክ በእጁ ስትገባ እጅጉኑ የሰው ስሜት በንጹህ ፍቅር ይረበሻል። ይህ የታሜ ገጽ ነው። የታሜ ግኝቱ ከሐዋሳ እስከ አዲስ አበባ ግንቦት 25 1971 ዓመተ ምህረት የፍቅር ከተማ ከሆነችው ሐዋሳ ልዩ ስሙ ጥቁር ውሃ የተሰኘ ቦታ ነበር የተወለደው። ተወዳጁ ድምፃዊ ታምራት ደስታ የመጀመሪያ ደረጃ ትምህርቱን በሐዋሳ ታቦር ትምህርት ቤት እንዲሁም በካቶሊክ ሚሽን ትምህርት ቤት የተከታተለው የሁለተኛ ደረጃ ደግሞ ትምህርቱን በሻሸመኔ በመጓዝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታትሏል። ገና ለጋ ያለ በሙዚቃ ፍቅር ይነደፋል። ሙዚቃ ይሰማል፣ አብሮም ያቀነቅን ነበር።
ይህንን የሙዚቃ ፍቅር እውን ለማድረግ ወደ ድሬዳዋ በማቅናት በኮተኒ ጨርቃ ጨርቅ ፋብሪካ የሙዚቃ ቡድን ጋር በመቀላቀል በዛውም ሳለ ችሎታው እጅግ ያስገረምን ነበረ። በኮተኒም ጨርቃ ጨርቅ 150 ብር የተከፈለው ስራ ጀመረ። በኋላም በሙዚቃ ጉሮሮ እንኳን ማሸው በኋላ በ1990ዎቹ መግቢያ ወደ አዲስ አበባ በመምጣት በተለያዩ የምሽት ክበቦች ሰፊ ጊዜውን በመስራት ሐዋሳ የነበረውን ችሎታ እጅግ አበልጽጎት በአዱ ገነት ምሽቶች ወዳጅነቱን አተረፈ። እንዲህ እንዳያለ ወደ ራስ ሙዚቃ ራስ ማሳየት ቦታ ሲደርስ በስሙ የሰየመውን ታሜ የተሰኘ አልበም በማራቶን ሙዚቃ ቤት ያተመውን ብዙ አድማጭ ዘንድ ጆሮ ያልገባውን አደረሰን። በመቀጠል በ1994 ዓ.ም ሐኪሜ ነሽ ሲል እንደገና ሪያንጅ በማድረግ አደረሰን። በ1996 ዓ.ም አንለያይም ከዳግማዊ አሊ ጋር ሰሩ። በ2000 ዓ.ም ተወዳጅነትን አትርፎ ካንቺ አይበልጥም ሲል በ2006 አዲስ አልበም አበረከተ። 2006 ከዛ ሰፈር የተሰኙ አልበሞችን አደረሰን። ድምፃዊ ታምራት ደስታ ለሰው ተራፊ ነበር። ተወዳጅ ሙዚቃዎችንም አሻግሯል። ለገረመው አሰፋ፣ ለወንድሙ ጅራ፣ ለጥበብ ወርቅዬ፣ ጌዲዮን ዳንኤል፣ ገረመው አሰፋ፣ ጎሳዬ ተስፋዬ፣ መሰሉ ፋንታውን፣ ይርዳው ጤና፣ ታደለ ገምቹ፣ ሄለን በርሄ ግጥምና ዜማ በመስጠት አይተኬ ሚናውን ተወጥቷል። እኮ እንደዚህ ነው ብሎ ነው የሚያወራውና እንደ ሴትም እንደ ወንድም ልጆቹን ሰብስቦ የሚያሳድገውና ለሌሎቹ ግጥም ዜማ ስራ አብሯቸው ከሰራዎቹ መካከል ማቲያስ ተፈራ፣ ጌትሽ ማሞ፣ ሀብታሙ ቦታለ፣ ኃይለ ኢየሱስ እሸቱና የመሳሰሉት በቅንብሩ ኤልያስ መልካና ዳዊት አሊ፣ ካሙዙ ካሳ፣ ሚካኤል ኃይሉ ባወጣቸው አልበም ውስጥ ተሳትፎ ነበራቸው። ሚያዝያ 10 2010 ዓ.ም ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ስለሰጠህን ሙዚቃዎች ሁሉ እናመሰግናለን። ውዱ ታምራት ደስታ ነፍስ በሰላም ትረብ። ጥበብ ሁሌም ስትዘክር ትኖራለች። እንኳን ሊሄድን ራሴ ካለችበት መጣች ቢባል ያን በደሌን ረስታው ድንገት አይኔ የለኝም አይኗን ባይኔ የማይበት